ምንድነው? ምን ፈልገህ ነው? ጉዴ ምንድነው? ይሄ ሰው ሁለተኛ ጊዜ እኮ ነው የመጣው። ምን ፈልገህ ነው? ነገርኩት እኮ ተከራዮች አሉ። የተከራይ ልጅ ነው። የተከራይ ልጆች ናቸው። ተመልሶ ቢመጣ ሁኔታው ደስ አላለኝም። ሁኔታው እዛ ጋር የነበረው ልጅ ሁኔታውን አላየኸውም? እንዲህ ብሎ እንዴት እንደሚያየኝ ነገሮቹ ከኔ ላይ ውስብስብ ብለዋል። በጣም ነው የምንዋደድ የነበር ነው። በጣም ማለት ነው። በጣም ከበፊቷ ሚስቴ ጋር እና አላር እኔ ልኖርልሽ ነገር ነው የምንኖር የነበረውና የኔ ቤት እኮ ነው። ወንድምህ ነው ታውቀዋለህ። ባህሪው እልህኛ ነው። ይሄ እውነት ታዲያ ነው ካንቺ ጋር እንጂ ከኔ ጋር ነው እንዴ? ሲጀመር ሳንቺ እኔ መጀመሪያ ፍቅረኛ እኔ አልነበርኩ እንዴ? አንቺ አልነበርሽ እኔ መጀመሪያ ፍቅረኛ? ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም እንግዲህ ተመልሻለሁ በአዲስ ጉዳይ ከአዲስ ባለ ጉዳይ ጋር። ዛሬ ምንድነው ከባለ ጉዳይ ጋር ያገናኘኝ የሚለውን ከእርሱ አንደበት እንሰማለን። እናንተ አብሮነታችሁን ከኛ ጋር አድርጉ። እንደ ሁልጊዜውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ቪዲዮን ተመልክታችሁ ሀሳብ አስተያየታችሁን እያጋራችሁን አብሮነታችሁን አሳዩን እላለሁ። ቤተሰቦቼ ወደ እንግዳይ ልሂድ፣ አብራችሁን ቆዩ። እሺ የኔ ጌታ እንዴት አለ? አለሁ እግዚአብሔር ይመስገን ሰላም ነው። አለን። ከስምህን ጀምር፣ የመጣህበትን ጉዳይ ወይም ያገናኘንን ጉዳይ ምን እንደሆነ ካንተ ልስማ። እሺ መኳንንት እባላለሁ እና በጣም ትልቅ በዛ ላይ ከባድ የሆነ ይሄ መሪር የሆነ ነገር ነው የመጣሁት። ማለት ከአንድ ሰው ይጠበቃል የማይባል ነገር እና ቸግሮኝ ጨንቆኝ ምንድነው ነገሩ የሚለውን ነገር እንድትፈታልኝ ፈልጌ ነው እንግዲህ ወደ እናንተ የመጣሁት። ያው ቻናልህን እዚህ በፊት ስለመከታተል ያው እሱ ምክንያት በማድረግ ነው። እስኪ ነገሮችን እነዚህን የሆነ ውጣ ውረድ የተመሰቃቀሉ ነገሮች ትፈታልኛለህ ብዬ ነው ወደ አንተ የመጣሁት። መልካም። እሺ መኳንንት እንግዲህ ምንድነው ዛሬ የጨነቀ ጉዳይ? ምንስ ልታጋራን ፈልገህ መጣ? ያው ዞሮ እኛን አንተ ጋር የመጣ ነው ምንድን ያገናኘን የሚለውን እንግዲህ ካንተ እንድንሰማ ነው። አዎ ያው እናንተ ወደ እኔ ብትመጡም ያው የጠራኋችሁ እኔ ስለሆንኩ አክብራችሁኝ ስለመጣችሁ በቅድሚያ እጅግ አድርጌ አመሰግናለሁ። ሲቀጥል ግን ታሪኩ ብዙ ነው። ከምን ጀምሬ እንደማስረዳህ አላውቅም። ግን ሚስት ነበረች፣ ፍቅረኛም ብቻ ሳትሆን ሚስት፣ አብረን እንኖር ነበር ከበፊት ከዛሬ ኢቭን 15 ዓመት ምናምን በፊት። በመሃል ላይ እኔ ምን እንደተፈጠረ አላውቅም። በማላውቀው ሁኔታ ላይ ወደ ወህኒ ተወረወርኩ፣ እስር ቤት ገባሁ ማለት ነው። ከዛ በቃ የከባድ ሹፌር አሽከርካሪ ነኝ የነበርኩት። በምንም ሁኔታ እንደሆነ አላውቅም። ክስ መጣ፣ ከሳሹ አይታወቅም ምናምን፣ ሰው ገጭታል በሚል ተልካሻ ምክንያት። ከዛ እኔ በጣም ብዙ ነገር አጠፋው። በጣም እዛ በፊት የነበረኝም ብር ለዛ መከራከሪያ ብዬ በጣም ብዙ ብር አወጣሁ። ጠበቃ ቀጠርኩ ምናምን፣ አልሆነም ነገሩ። እኔ አላውቅም፣ ሰውም አልገጨውም። ነገርኩህ የከባድ መኪና አሽከርካሪ ነኝ የነበርኩት። ስለዚህ እንዴት ነው ምንም በማታውቀው ጭራሽ ሳትገጭ አይደለም ልገጭ፣ እኔ መንጃ ፍቃድ እንዲሁ በቀላል አይደለም። የ3 ወር 4 ወር ተምሮ እንደሚያወጡት አይደለም ያወጣሁት። ኢቭን ድጋሚ ተምሬው ነው። ድጋሚ በደንብ አድርጌ ዲቴሉን ማወቅ አለብኝ፣ ሳይንሱን ማወቅ አለብኝ ብዬ ስለ መንጃ ፍቃድ ጠንቅቄ የማውቅ ሰው ነኝ። በዛ ላይ አይደለም ሰው ልገጭ፣ እኔ እንደ የተቀራረበ ነገር ርቀቴን ጠብቄ ምንዳ አሽከርካሪ ነኝ የነበርኩ የተመሰከረልኝ። ግን በምን ሁኔታ እንደተፈጠረ አላውቅም። ሰው ገጭታ ተብዬ ያው ስንት ዓመት ታስረህ ነው? 15 ዓመት እስር ቤት። አሁን ነው በቅርቡ የተፈታሁት እና የመጣሁበትም ትልቁ ጉዳይ እሱ ነው። ከተፈታሁ በኋላ ወደ ሚስቴ መምጣት ነበረብኝ። ከዛ በፊት ግን ወልጄ ነበር። እሷን ከማግባቴ በፊት ልጅ ነበረኝ፣ የ4 ዓመት ልጅ። እኔ ስታሰር ልጅ ይመስለኛል 4 ዓመት እንደዛ ገዳም። 4 ዓመት ነው። የ4 ዓመት ልጅ ነበረኝ እና ከታሰርኩ በኋላ ሚስቴ አትጠይቀኝም፣ አታውቅም ጭራሽ 15 ዓመት ሙሉ። እኔ ምን እንደሆነ አላውቅም። እኔ ያልገባኝ ነገር አለ። ከዛ ልጅ በመሃል ላይ እንደሞተ ከ5 ዓመት በኋላ ልጅ እንደሞተ ደግሞ ተነገረኝ። የነገረኝም ሌላ ሰው ነው። እኔ የሚጠይቁኝ እስር ቤት ሆነን የተነገረ እስር ቤት ሆኜ ማለት ነው። ሙቶ ከ5 ዓመት በኋላ
የ4 ዓመት ህፃን ልጅ ነበር። 9 ዓመት ሆኖ ማለት ነው እንግዲህ አስበዋል አይደል? ከ5 ዓመት በኋላ እስር ቤት በነበርክበት ቆይታ ከ5 ዓመት በኋላ እንደሞተ ሰማሁ። እንግዲህ በስንት ዓመት ይሞት እኔ በወጣሁበት በስንት ዓመት እንደሞተ አላውቅም። ግን በ9 ዓመቴ እስር ቤት ገብቼ ማለት 5 ዓመት እሱ በ9 ዓመቱ ማለት ነው እንግዲህ የኔ የልጁን መርዶ ሰማሁ ማለት ነው በ9 ዓመቱ። እኔ ግን ቆይ ይቅርታ፣ የሞተው መቼ ነው? በ9 ዓመት ልጅ እያለ ነው ወይስ አድኖ ነው? የሞተው እየተነገረኝ 9 ዓመት 4 ዓመት እያለው ነው እኔ እስር ቤት የገባሁት። ገባህ አይደል? እሱ 4 ዓመት እኔ እስር ቤት ገብቼ 5 ዓመት ሲሆነኝ መሞቱ ተነገረኝ። ይሄ ልጅ ግን ወዲያው ነው የሞተው ማለት ነው እንደታሰረ? እኔ መቼ እንደ ሞተ አላውቅም። ሲጀመር እንዴት እንደ ሞተም የማውቀው ነገር የለም። እሱ ነው አሁን ዋናው ስፔሻል ኬዙም ወደ አንተ ያመጣኝ። 5 ዓመት እንዴት እኔ ይመስለኛል እስር ቤት ከገባው 6 ወር 7 ወር 1 ዓመት ምናምን ነው ቆይቶ ቢኖር ልጁ ከዛ አውቶማቲካሊ ይሞታል። ስለዚህ 4 ዓመት ወይ 3 ዓመት ተደብቋል ለኔ ማለት ነው። ለምንድን ነው እስር ቤት ለምንድን ነው የተደበቀው? ሚስቴም አልጠየቀችኝም። መታ ለምንድን ነው ያልጠየቀችኝ? ከእሷ የወለድኩት አይደለም አልከኝ? ከእሷ አይደለም የተወለደው ከሌላ ነው የተወለደው። በዛ ላይ ወንድምም አለኝ፣ ታላቅ ወንድም አለኝ። ይቅርታ የወለድከው ከሌላ ሴት ከሌላ ሴት ነው። ያቺ ሴት የት ነች? እና ወይም ደግሞ እናቱ አዛች ሴት ጋር በቃ በሆነ እኔ እሷ ራሱ ከእሷ ጋር የተጣላንበት ምክንያት አሁንም ግልጽ እየሆነልኝ አይደለም። ምክንያቱን ልንገርህ። ከእሷ ጋር የተጣላንበት ምክንያት ነገሮቹ ከኔ ላይ ውስብስብ ብለዋል። በጣም ነው የምንዋደድ የነበር ነው። በጣም ማለት ነው በጣም ከበፊቷ ሚስቴ ጋር እና አላር እኔ ልኑርልሽ ነገር ነው የምንኖር የነበር ነውና በሆነ ጊዜ በቃ ስለሷ የሚነገረኝ በጣም መጥፎ ነገር ነው ሰው የሚነግረኝ። እኔ ሆቱኝ ሲሄድ እሷ ከኔ በላይ ሆት ሆና ትኖራለች። ስለኔ የተናገራት ነገር አለ፣ ለኔ ደግሞ ስለሷ የሚነገረኝ ነገር አለ እና እኔ አላቅም እንዴት እንደሆነ እሱ ነገሮቹ ተመሰቃቀሉ። በቃ ባለጌ ናት፣ ካንተ ላይ ትማግጣለች ምናምን በሚባሉ ተልካሻ ምክንያቶች ያን የመሰለ ፍቅራችን ውሃ በለው በቃ። ስለዚህ ያለን አማራጭ መለያየት ነው በቃ። አስበዋል አይደል? ሳታስቀይም ሳታያት በአይነት ምንም ጥፋት አጥፍታ ሳታያት እኔም ምንም ነገር ጥፋት አጥፍቼ ሳላያት ሁሌ ነቆረ ሆነ፣ ሁሌ ጦርነት ሆነ። ማታሸንፈው ጦርነት ግጥማ ቃል ልትሸነፍ ጦርነት ነግጠም እኔ አልወድምና ሁሌ ጦርነት ሲሆን እኔ ለማውቀው ነገር የለም። እኔም ለሷ ሌላ ጦረኛ ነኝ፣ እሷም ለኔ ሌላ ጦረኛ ናት። እና በዚህ አጋጣሚ ልጅ አንተ ጋር እንዴት ሆነ ልነግርህ እኮ ነው። ከዛ በቃ ነገሮች በጣም ተመሰቃቀሉና ተወልዶ 2 ዓመት ምናምን ሲሆነው ልጅዬን አስረክባኝ ጠፋች። በቃ አንተን አይንህን ድጋሚ ማየት አልፈልግም ልጅህን ምናምን ብላ ልጅን ጥላ የት እንደሄደች አላውቅም፣ የት እንደገባች። ህፃኑ ተወልዶ እስከ 2 ዓመቱ ድረስ አብራችሁ ትኖር ነበር? አብረን እንኖር ነበር እስከ 2 ዓመቱ። ከዛ 2 ዓመት ከኔ ጋር ኖረ ማለት ነው ይሄ ልጅ። ከዛ በኋላ 2 ዓመት አሳደግኩት። 2 ዓመቱን ወዲያው አንተ አዲሷ ሚስትን አገባህ? እኔ በቃ አገባሁ። እዛ በኋላ ምንም አማራጭ ብቻን ልጅ ማሳደግ ይከብዳልና ያን ያህል ኑሯችንም አሪፍ ነበር። ስለዚህ አገባሁ። ቤትም አለኝ ተመስገን። በሰዓቱ በቃ የሞላልኝ ሰው ነኝ የነበርኩትና ሳልቸገር ነው ያገባኋት። ያው እሷ ጋር ተጋባን፣ መኖር ጀመርን። ያውም ግፊት ነበር። እሷ ናት ይሄ ግፊት አላር ለኔ ለማግባት ግፊት ነበር ልጅቷና እኔም ደስ አለኝ። በቃ ለልጄ እናታ ተገኘ። እኔም በቃ ነገሮቹ ቀልልኛል ብዬ አገባኋት እሷን። እንግዲህ ሚስቴ እንደገባች የድሯ ሚስቴ አላውቅም። አሁንም እኔ እንጃ ጊዜ የሚፈታው ነገር ሆኖ አይታወቅም የሚሆነው እንጂ አሁንም የት እንዳለች አላውቅም። ከዛ ይሄን ልጅ ሙቷል ተብሎ ከእስር ቤት ከገባው ከ5 ዓመት በኋላ ተነገረኝ። በቃ እዛ በኋላ እኔ እንዴት ነው አስብከው አይደል? የምታስበው ነገር እዚህ ነገር አሪፍ ነዋሪ ነኝ፣ ያለኝ ነገር አሪፍ ነው። ወንድምና እኔ ብቻ ነን። እናት አባቶቻችን ሙተዋል። ወንድሜም ጠይቀኝ ፍቃደኛ አይደለም። በቃ ጠፋ ቼክ አድርጎኝ የሚጠይቁኝ የድሮ ጓደኞች ናቸው ነበር። በቃ ረጅሙን ጊዜ አሁን እዛ ውስጥ ማረሚያ ቤት ውስጥ ለረጅም ጊዜ ኢቭን ይሄ ሰውነቴ ተባይ ሁላ እስከሚያፈራ ቅያሪ ልብስ እንኳን የሚያመጣልኝ ጠፍቶ ከዛ እነሱ አልፎ ጓደኞቼ በእነሱ ነው ረጅሙን ጊዜ የገፋሁትና ፍርድህን ጨርሰን 15 ዓመት ምንም በማታውቀው አስበዋል አይደል? እኔ በጣም ነው የሚያማው። ከዛ ከ15 ዓመት በኋላ ያው ወጥቼ ያው ልጄ እንደሞተ ተነግሮኛል።
ልጅ ከማን ጋር ነበር? ከወንድም ጋር ነበር። አንተ እስር ቤት ስገባ ወንድምህ ነው የተቀበለ ወይስ አዲሷ ሚስቴ ጋር ነው እንጂ አዲሷ ሚስቴ ጋር እኔ ስለ ወንድሜ የማውቀው ነገር አልነበረም በሰዓቱ እና አንደኛ ጥያቄ ያጭርብኝ ነበር። ለምንድን ነው ይሄን ያህል ወንድሜ የጠፋው? በዛ በፊት ምንም አይነት እንትን የለብንም። በቃ ማለት አሪፍ ነው ነን። እኔ ከወንድሜ የወሰድኩበት ነገር ምንም ነገር የለም። ቤተሰብ የሰጠን ነገር ነው ተቀብዬ የተመለስኩት እና እኔ አላውቅም። ከዛ ከ15 ዓመት በኋላ ተፈትቼ ወደ ሚስቴ ያው ስመጣ አግብታለች። አዲሷ ሚስቴ ከ15 ዓመት በኋላ ተፈተህ ወደ ቤት ስትገባ 15 ዓመት ሙሉ አልጠየቀችም ሚስትህ? አንድም ጊዜ መታ አታውቅም? አንድም ጊዜ መታ አታውቅም፣ አልጠየቀችኝም። እኔ አለመጠየቁ አይደለም የገረመኝ፣ አለመምጣቱ አይደለም የገረመኝ፣ አለማግባቱ አይደለም ማግባቱ አይደለም የገረመኝ። ማግባቱንማ ታግባ 15 ዓመት እንዴት ተጠብቀኝ። እኔም በሆን እንደዛ ላላደርግ እችል ነበር ብዬ ነው የማስበው። እኔም በሆን ላደርገው እችላለሁ፣ ግን ላላደርገው እችላለሁ ብዬ ማሰብ አለብኝ። እንዴት 15 ዓመት ጠብቂኝ ብዬ ፈርድባታለሁ። ግን ህሊናዬን የሰበረው ሆኖ በማይታወቅ ደረጃ ወንድሜን ያገባችው ወንድሜ እናቴ አባቴ ልጅ ወንድሜ ነው አስበዋል ያገባችውና ምንድን ነው ይሄ ነገር? እነዚህ ምስቅልቅሎች ምንድን ናቸው? ድሮ ሚስቲ ያችን ወዳት ሚስቲን እንደዛ ሴራ ሲያመሰቃቀል የነበረ ሰው ማን ነው? ወንድሜ ስለምንድን ነው ያልጠየቀኝ መጥቶ? ሚስቲ ስለምንድን ነው ያልጠየቀችኝ? ልጅስ በምን ምክንያት ሞተ? አሁንስ እንዴት ነው አብረው እየኖሩ ያሉት የሚለውን ነገር ዲቴሉን እንድታጣራልኝ ነው። እንግዲህ ይሄንን ሁላ ጊዜያችሁን ሰዎች ያው ማግኘት አቅቶኝ ያው ቢዚ ስለሆናችሁ ማግኘት አልቻልኩም ነበርና ያው አመሰግናለሁ። በስንት ትግልም ቢሆን አገኘሁ እናንተን ያው ወደ ስቲች ቤት እንድትመጡ ያረኳችሁ። አሁን ጊዜ አንተ የተከራየው ቤት ነው? አዎ ያው ይከብዳል ትንሽ። ስራ ጀምረህ ነበር? ከእስር ቤት ከወጣ በኋላ ስራ እየሰራህ ነው ይሄን ቤት ቻልከው ወይስ ሌላ ምን ሊሆን ይችላል? ምን ነበር መሰለህ እንትን ላይ እስር ቤት አንዳንዴ አክቲቭ ከሆንክ ብዙ ነገር ተምረህ ትወጣለህ። እኔ የሚቆጭኝ ነገር ሁሌም የማይመለስልኝ ጥያቄ በምን ምክንያት ነው የታሰርኩት ምለው ነው እንጂ እስር ቤት በመግባቴ በጣም አሪፍ ሙያዎችን ተምሬያለሁ። በጣም ብዙ ሙያዎችን ወደ 3 ሙያዎች ተምሬ ነው የወጣሁት። ሽመና ተምሬያለሁ፣ እንጨት ጣውላ ቤት ተምሬያለሁ። በጣም ብዙ ነገሮችን ኢቨን አሁን ስለ ፖለቲካ ጠንቅቄ የማውቅ ሰው እዛ በፊት የማውቀው ነገር አልነበረም። እና መጽሐፍ በጣም ታነባለህ እስር ቤት ውስጥ መዋያ ስለሌለ መጽሐፍ ታነባለህና እሱን ነገር አሁን ራሴን ቢውልድ አድርጌ ነው የወጣሁት። እና ስወጣ ቶሎ የምታገኘው አዲስ አበባ ውስጥ ስራ ይሄ ጣውላ ስራ፣ እንጨት ስራ ምናምን የሚባለው ነገር ነው። እና ያው እሷን እንደወጣው ነው ስራ የገባሁት። በቃ አሪፍ ሙያም አለኝ። ከዛ ወጥቼ ግን ብዙ ነገሮችን ኢቭን ልብስ ለመግዛት እና የሆነ ነገሮችን ለማድረግ ምናምን እቃ ለመግዛት ያው ኑሮ ነው የምትኖረው፣ ላይፍ ነው የምትመራው። እሱን ለማድረግ ያው ቤቴ ብዬ ስመጣ ቤቴ ሌላ ነገር ሆኖ ሳይ ተመልሼ ሄጄ ያዎችን ጠባብ ቤትም ቢሆን ለጊዜው ያዎችን ተከራይቼ አሁን እየኖርኩ ነው። መልካም፣ በጣም ጥሩ። ያው ይሄንንም ያደረገ ፈጣሪ አምላክ ይመስገን። 15 ዓመት ሙሉ ከታጠረ ቦታ ወጥተህ ደግሞ በሰላም ለመንቀሳቀስ ስላበቃ፣ ግን ደግሞ ስትወጣ ደግሞ ያየኸው ነገር ለማመን አንተ ለአይንክ የከበደን እኔ ለመስማት ራሱ ከብዶኛልና ተፈጠረብኝ ያልከኝ ነገር ሚስቴ ከታላቅ ወንድሜ ጋር በትዳር እየኖሩ ነው ያልከኝ? አዎ በጣም በሚያሳዝን የሄድከው ያንተ የነበረ ቤት ውስጥ ነው? ሲሄድ የኔ ቤት የነበረው አንተና ሚስትህ ትዳር ይዛችሁ የምትኖራችሁበት ቤት ውስጥ ሊሆን ረዥም ጊዜ እየመጣ የሚበላበት የሚጠጣበት ቤት በዓሉ ነው። በነገር ላይ እኔ ትንሽ ወንድም ነኝ ነገር ያለው ግን እኔ ታናሽ አይደለሁም ሆነን ለመናገር ማለት ነው። ታላቅም ጭምር ነኝ እኔ። አባታችን በጣም ደግ ሰው ነው። ያው ቤቱንም ሲያወርሰን ምናምን ታታሪ ሰራተኛ ነኝ ነበርና እናታችንም እንደዛው። እሷም ከሱ እሱም ከሷ ውጭ የሚያውቁት ነገር የለምና የእናትና የአባታችን ፈለግ እንከተል ብዬ በዛ ላይ በጣም ሰው ይጠሩ ነበር። አይደለም ለሱ ለስንት ሰውም ተርፍ ነበር መሰለህ። ከቤት በዓል በቃ ተጠርተን ፋሲካ ሲሆን ገና ረጅም በዓላቶች በ3 ወር በ4 ወር የሚመጡ በዓሎች 3-4 ቀን ነው የምንቆየው ቤት ላይ። ያን የመሰለ የደመቀ ቤት የሚበላበት የሚጠጣበት የሚፈነጭበት የሚዘፍንበት ቤት እንዴት አስችሎት ነው? እንዴት አስቦት ነው? እንዴት ነው ይሆንለት?
እንዴት ነው ሚስቲን የወንድሙን የእናት ያባቱን ልጅ የታናሽ ወንድሙን ሚስት አቅፎ እንዴት ነው ይቻለው? እኔ በቃ ማለት እንጃ ነው ወንድሙ ምንድን ነው የተፈጠረው ማለት እንዴት ይሄ ነገር ሊፈጠር ቻለ? ወይም መፈጠሩ ይቅርና በዛ ሰዓት ቤት ስትሄድ ምን አይነት መልስ ሰጡክ? ወንድምም ሆነ ባለቤት እንዴት ሲጀምር ላይ ፈቃደኛ አይደለም እኮ አልጠበቁም። አያውቁም ይፈታልም ብሎ አስበው አይደለም። በነገር ላይ ይኸውልህ እድሜ ይፍታሽ ነበር ፍርድ የተፈረደው እና ምን ማድረግ አለብህ መሰለኝ አንዳንዴ አንባቢ ስትሆን ነገሮችን በጥልቀት እያነበብክ ስትመጣ ህግም ጆሮ ነው እንጂ አይን የለውም ይባላል አይደል? ግን የሚመለከትበትም አይን አለ። ከዛ ውስጥ እኔ በጣም ይሄ ያላር ተሰምነቴ በጣም እየጨመረ መልካምነቴን እያስመሰከርኩ ነገሮቹ በቃ ከዛ ሁሌም ጥያቄ የሚጠይቁኝ ሰዎች ላይ በቃ ሁሌም ፖዚቲቭሊ ነው የምመለሰው ነገሮችን። በቃ እኔ ባለሁበት ሰላም አለ እዛ ማረሚያ ቤት ውስጥ እና ኢቨን ፖሊሶች ብቻ ሳይሆኑ አልፎ የሚመጡ ጠበቃዎች አሉ። በቃ አንዳንድ የህግ ባለሙያዎች መጥተው የሆነ ጊዜ ሰብስበው ትምህርት ሰጥተዋል፣ ጥያቄ ይጠይቋል። ከዛ እዛ ላይ የማነሳቸው ጥያቄዎች ሁሌም ሰላም የሚሸቱ ጥያቄዎች ናቸው እና እሱን እያዩ የተሞክሮ ጊዜ በቃ ከዛ በቃ አስበዋል። እኔም አላሰብኩም በቃ ይውጣ ተብሎ በአጋጣሚ ነው እንጂ ለ15 ዓመት ሳይሆን በጣም እድሜ ይፍታሽ ነበር የተፈረደብኝ። ኬዙ ከባድ ነው የሚባለው። እኔ ኬዙንም ማላውቀው ኬዝ ነውና ከዛ ስመጣ ድንብርብራቸው ወጣ እና ከዛ ወዲያውኑ ሌላ ሰው ሆኑ። ለምን እንደነገጡ ከዛ በኋላ በቃ ሊያዩኝም አልፈለጉም። አንቋሸው ምናምን ሁሉ ማየት አልፈልግም ድጋሚ ላይ በቃ አሁንም ሳስበው ከኔ ጋር የሆነ መጥፎ ጥላቻ ያላቸው ይመስለኛል። ምን እንደሆነ አላውቅም። እኔ ምን እንደሆነ የማውቀው ባለቤት እስከ መጨረሻው ሰዓት ድረስ ካንተ ጋር ነበረች። በፍቅር የጸብ ነበራችሁ መሀል ላይ ሻክሮ ነበረ። በፍቅር ነበር። ስትታሰር መታ እንዴት መታ አልጠየቀችም? ታዲያ እኔም እኮ እሱ ነው እኮ ግራ የገባኝ እኮ አስበዋል አይደል? ስታሰር አሪፍ ጊዜ እያሳለፍን ነበር። በቃ ማለት እኔ አላውቅም። ወደ ማረሚያ ቤት ከመላክ በፊት አዲስ አበባ ላይ የተወሰኑ ቀናቶች መቆየት አይቀርም። ፍርድ ፖሊስ ጣቢያ እያለሁ በፖሊስ ጣቢያም ጊዜም አልመጣችም፣ አልጠየቀችም። አይ ይኸውልህ ፖሊስ ጣቢያ እያለሁ ወጣ ገባ ምናምን እኔ በደንብ አላያትም። ደርሳ ሲጀመር ይኸውልህ ምግብ አስቀምጣ በፖሊስ ጣቢያ ህግ ካልተቀመሰ እንትን አይደል አስቀምጣ ትመለሳለች። ግን ያን ምግብ ስትጠራ የለችም ሴትዮዋ፣ ሚስት ነው ያመጣችው ይባላል ማለት ነው። ግን አይገባም፣ ወደ እኔ አይገባም። እንደዚህ አምታ ነበር ተመልሳ ሄደች ነው ተብሎ ለምንድን ነው ምግቡን እንኳን አምታ ያልሰጠች? መታለች እኮ አይደል እንትን ጋር ፖሊስ ጣቢያ ጋር መታለች። ግን መታ እንትን አታደርግም፣ ምግቡን አትሰጠኝም። ስጡት ብላ የምትመለሰው ግን አይቻልም፣ መስጠት አይቻልም። ይደፋል ይመለሳል እንጂ ያመጣው ሰው ካልቀመሰው አይቻልም። ደግሞ ላስቀምስ እኔ ብቻ ጥያቄ በጣም ብዙ ጥያቄዎች አሉ። በምን አይነት መልኩ ታዲያ ህፃኑ ሞተ? ይሄን አልነገሩ። እኔ እንግዲህ እሱ የተረጋገጠ ወሬ የለም፣ ግን ሰዎቹ እንደነገሩኝ ከሆነ የልብ ኪዝ ነው ተብሎ ነው ሆስፒታል ሄዶ ምናምን። ይሄንን ባለቤት አይደለም መታ የነገረችን አይደለችም። ጭራሽ ነገር ጠይቀኝ አታውቅም አልኩ እኮ። ከፖሊስ ጣቢያ ወደ ማረሚያ ቤት ከመግባቴ በፊት ያንም አይኔን አይተኛ አታውቅም። መታ ምግብ ስጡት ብላ ትሄዳለች። እንደሚሰጥ ነው የምታውቀው፣ ግን አይሰጥም፣ ይመለሳል። ቀማሽ ከሌለው የመጣ ምግብ ይመለሳል እና ተመርዞ ይኖራል በሚባል ጥርጣሬ ይመለሳል። ለምንድን ነው ያኔ መታስ ማታየኝ የሚል ነገር ነበር። ከዛ ውጭ ግን ጠይቀኝም አታውቅም። ይሄን ነገርም ስለ ልጅ መሞት የነገረ ሌላ ሰው ነው። ያ የቅርብ ሰው የሰማው ልጅ መሞቱን የተነገረው ወይም ማን የሚባል አይነት ግለሰብ ነው ይሄን ነገር የነገረ መጥቶ ለአንተ? ልጃችን መሞቱን አብርሃም የሚባል ሰውዬ አታውቀውም ነው? እሱንም አብርሃም አይቆየውን ልጅ ከሞተ በኋላ በቃ ስለማለቀስ ምናምን ስል የሆነ ጊዜ ወደ 6,000 ብር ሰጠኝና እዚህ በፊት ስለነበረን ቆይታ አመሰግናለሁ፣ እኔ ያንተን ሩሮና አልቅሶ መስማት አልፈልግም ምናምን ብሎ አስተዘኛ ብር ሰጠኝና ጠፋል። ረዥም ጊዜ ጠፍቷል። የሆነ ማለቅስ ነበር በጣም። አንደኛ በማላውቀው ሁኔታ ነው የታሰርኩት። እነሱን ጓደኞችን ባየው ቁጥር አብዝተው በቃ አሁን ጓደኞቹ አይጠይቁኝ ነበር። ይሄ ለ10 ዓመት የሚጠይቀኝ ሰው የለም። እስከ 5 ዓመቴ ልጅ እስከሞተበት ሰዓት ያለው ጊዜ የሚጠይቁኝ ሰዎች ነበሩ፣ ብዙ ሰዎች ጓደኞች። ከዛ በኋላ ግን በቃ እኔ እነሱን ሳይ ችግር እየፈጠርኩ ነው። በቃ በጣም አለቅሳለሁ፣ እውላለሁ ምናምን። ከዛ በኋላ ጓደኞችም
ያው መራቅ መሸሸትም ጀመሩ። የሚሰጡኝን ነገር በሰዓቱ ሰጡኝ። እሺ ልጅክ በልብ ኬዝ ነው የሞተው አልከኝ? አዎ በልጅ የተነገረክ? አብርሃም በልብ ኬዝ ነው የሞተው። ከተፈታ በኋላ መቃብሩ ቦታውን ሄደህ ለማየት ችለሃል? አዎ እሱን ሄጄ አይቻለሁ። ግን ባዩ ምን ያደርጋል? ማንም እንደሞተው አፈር ነው። ምን ሐውልት የተሰራለት ነገር የለም። ምን የለም። ምንም እኮ አታውቀውም። የቀበሩት ያው ሚስትህ፣ ወንድምህ እና ቤተሰቦች ምናምን ሊሆን ይችላሉ። እነሱ ሌላ ማን ሊሆን ይችላል? እሱም አካባቢ ሰው ነው። እሺ ይቅርታ አድርግልኝ። ያው ቶሎ ነው የምጠይቅህ ትንሽ ካለን ሰዓት አንፃር። ወንድምህ ካንተ ማነው? ከእናትና አባት የተወለደው አንድ ወንድም ብቻ ነው ያለ? አንድ ወንድም ብቻ ነው። ሌላ ዘመዶች የለም። በቃ ማለት አጎቶች በእናት በአባት የለም። እሺ የተፈረደብኝ በሐሰት ነው ብለኸኛል። ሰው ገጭተሃል ተብዬ የከባድ ሹፌር አሽከርካሪ ነበርኩ ብለኸኛል። እና እርግጠኛ ነህ ያ ስለመሆኑ? አቃቤ ሕግ ነው ይሄን ነገር እንትን ያለብህ? እኔ ማን እንደመሰከረብኝ የማውቀው ነገር የለም እኮ። በቃ አስበዋል። እስከ መጨረሻው ታግያለሁ። እኔ እንትንም የለብኝም፣ ወንጀልም የለብኝም። እኔ እንደዚህ አይነት ወንጀል ብሰራም ማንም ሳይከሰኝ ለክሌን አለ እኮ። አሁን ህሊናዬ ንጹህ ነው። በቃ ማለት እኔ እነዚህ የተደራረቡ ጥያቄዎችን እንዴት ልመለሳቸው፣ እንዴት ላስተካክላቸው እንጂ ከዛ ውጭ መጥፎ ነገር በመስራት የምጠየቅ ልጅም አይደለሁም። የእድሜ ፍታሽ ልክ እስራት በ15 ዓመት የተፈታሁትም ይሄ መልካም አይነት ነገር ሲሆን ነው። እኔ በመልካምነት አምናለሁና። እሺ በጣም አሪፍ። ደግመህ እዛ ቤት ለመሄድ ወይም ቤትህ ነው አይደለ? ሚስት ከልጅ በፊት ያንተ ቤት ነው? ቤቴ ነው። ያንተ ቤት ነው። ተከራይታችሁ የምትኖርበት የነበረ ነው ወይስ? ኧረ ነው እንደ ቤተሰብ የሰጠን ቤት። አዎ ለወንድምህም በተመሳሳይ ተሰጥቶታል። አዎ ቤት አለው፣ እሱ ቤት አለው። ሁላችንም ቤት ተሰጥቶናል። ግን ያን ማለት እኔ እንደ ድል ነው ይሁንም የኔ ቤት የተሰጠኝ ቤት ከሱ ቤት የተሻለ ቤት ነው። ግን እኔ እንትን የለብኝም፣ ተቃውሞም የለብኝም፣ ምንም ያልኩም የለም። እንደዛ ብሎ ያስባል መሰለኝ አንተ ቤት። እኔ እንደዛም ሆኖ እኔ ቀይረኝ ቢለኝም በሰዓቱ አሁን እሱ ቅናት ቢኖርበት እኔ መቀየር እችላለሁ። ቤቱ ምንም ነው። ቤት አስበዋል። ጥላሁን ትሄዳለህ ነገር ነው። እሺ ይቅርታ። አሁንም አንዳንድ ጥያቄዎች ቶሎ መስቀለኛ ጥያቄዎች መጠየቅ ስለምፈልግም ጭምር ነው። ታዲያ ቤትህን ሚስትህ አንተ ቤት ውስጥ ከታላቅ ወንድምህ ጋር እየኖረችበት ነው በትዳር። ቤቴን ብለህ ለምን አልጠየቅም? እዚህ ቤት ውስጥ ከመኖር ዋናው የራስ ቤት ውስጥ ለመኖር ለምን አልፈለግም? አሁን እኮ ዋናው ወደ አንተ የመጣሁበት ኬዝ አንደኛውም ይሄ ነው ማለት ሰዎቹ ሲያቀርቡ ነው ሳያቀርቡ ማንን ብዬ ነው። እስር ቤት ነው ረዥም ጊዜ ነው ቁታር። ስለዚህ ቅድሚያ እንደናንተ አይነት ሰዎችን ማናገር ይኖርብኛል። ይሄ እኔ በማላውቀው 15 ዓመት በማላውቀው ነገር 15 ዓመት ታሰርኩ አይደል? ስለዚህ ይሄ የተሻሉ ሰዎችን ማማከር ይሻላል ብዬ ነው አሁን ወደ እናንተ ይሄን ያህል ነገር ችግሩን ትፈቱታላችሁ፣ ነገሩ ትቀርፉታላችሁ። እኔም ከዛ በኋላ ማድረግ ያለብኝን ነገር ከእናንተ ጋር እየሆንኩ ጠበቃም ቢያስፈልገኝ ማን ነው የተሻለ ጠበቃ የሚለውን ነገር እናንተ ጋር ለማያያዝ ስለፈለኩ ነው ወደ እናንተ የመጣሁት። መልካም። ስለዚህ አንተ መሄድ አልፈለክም። አጥብቀህ የኔ ቤት ነው፣ ትዳሪ አንቺ ነበርሽ፣ ወንድሜ ነህ፣ ለምን አረክ ማለት አይነት እንትን ውስጥ ውዝግብ ውስጥ መግባት አልፈለክም። አዎ በጣም ለዛ ወደኛ መጣህ ነው ሀሳቡ። እናንተ አጣራታችሁ ከኛ የተሻለ ግን ይሄን ነገር አንተ ብትሄድበት የተሻለ አይሆንም? አይ ፈራው፣ በጣም ፈራው። አስበዋል አይደል? ማለት ለምንድን ነው የሚመሰል እኔ በቃ ጥርጣሬ ውስጥ አድሮብኛል። ወንድሜ ለምንድን ነው ይሄን ያህል ጊዜ መጥቶ ያልጠየቀኝ? ሚስቴ ለምንድን ነው መጥታ ያልጠየቀችኝ? ምግቡ ለምንድን ነው መጥቶ የተመለሰው? አምታ ጥላው የተመለሰችው ምግቡን ካመጣች ያላየችኝ፣ ሁኔታውን ያልጠየቀችኝ። እዛ ስወጣም እኮ ይሄን ጥርጣሬም እኮ ሰብሬው ይጃለሁ እኮ ሲሄድ ያየውን ነገርና በዛ ላይ እነሱ ለኔ ያላቸው አመለካከት በቃ በጣም የተጋነነ ኤግዛጀሬት ሊሆን ነውና ፈራሁ። እኔ መታሰርም መሞትም አልፈልግም። አሁን በዚህ ሰዓት እኔ ያችን ምስኪን ነፍስ ፈልጌ ባገኛት ራሱ ደስ ይለኛል። ምንድነው እኔ አሁን ስለነሱ ብቻ ሳይሆን ስለዛች ሴት ማጣራት ፈልጋለሁ። የት ነው የገባችው? ምንድነው የሆነችው? ምንድነው የሆነው? ይሄን ሁሉም ነገር እንድታጣሩልኝ እፈልጋለሁ። በቃ አሁን መኖር እችላለሁ። እኔ አሪፍ ሙያ ነው ተምሬ የወጣሁት። አንድ አይነት 2-3 ሙያ ተምሬ ወጥቻለሁ። ቤት አለን። ይሄን ቤት ማስመስል በቃ የራሴ ቤት ነው። ይሄ ነገር ስላለ እኔ ተንቀባሬ መኖር እችላለሁ፣ መውለድ እችላለሁ። አንደኛ የልጅ አሟሟትም እንዲጣራልኝ እፈልጋለሁ። እሱ ነገር ስላለ የቀላል እንትን አይደለም፣ ሰፋ ያለ ታሪክ ነው እየመጣሁት ነው። ትንሽ ወሰብሰብ ያለ ሰፋ ያለ ጉዳይ ነው በእውነት። ይሄን ጉዳይ ለእኛ መተህ ለማጋራት አግዙኝ ለማለት ስለመጣ እንግዲህ እኛም የቻልነውን ጥረት ወይም መረጃዎችን ተቀብለን መረጃዎች ወደ ማስረጃነት ሰብስበን ስላሉት ነገሮች እንግዲህ ልናጣራለን እንሞክራለን ማለት ነው። እኛ እንግዲህ መኳንንት
እግዚአብሔር ብርታቱን ጽናቱን ይስጥህ። ታስረ የኖርክባቸው ብዙ ዘመናት አመታቶች አልፈዋል። አሁን ደግሞ የተሻለ ህይወት የምትመራበት እንዲያደርግልን እንመኛለን። ከዛ በስተቀር ጥያቄ ያስነሱብህም ጥያቄዎች በሙሉ መልስ እንድታገኝላቸው የተቻለውን እኛም እናግዛለን። ከባድ ስለሆነ የደረሰብህ ነገር ይመስለኛል። ያው በደንብ ስሜትህን እረዳለሁና አንተ ደግሞ የሆንከው ስለሆነ በጣም ከባድ ነው። ስለዚህ እንግዲህ ምናልባት ቤቱ ባለቤት ቤት አሁን ሚስትህ ወይም ከወንድም ጋር ትዳር መስርታ እየኖረች ያለችው ቤት ትጠቁመናለህ ቤታችሁን እና እንግዲህ ሄደን እስኪ እነሱን ሽማግሌ ለመሆን ነው የሚሄደው። ቀደም የመጀመሪያው እርምጃችን የሚሆነው አካሄዳችን ሽማግሌ ሆነን ለመሄድ ነው የምንሞክረው። ነገሩን ለማስታረቅ ምንድነው የተፈጠረው፣ ለምን ይሄ ነገር አሁን ጥያቄ የሆኑብን ነገሮች መልስ የምታገኝባቸው መንገዶች እንድታገኝ ማለት ነው። እኛ የተቻለን እናደርጋለን። ከዛ ባለፈ ግን አንተም ምናልባት ስራ እየሰራህ ነው፣ ቤት ተከራይተህ አነስ ያለች ቤት እየኖርክ ነው። ከዛ ባለፈ ግን በጣም ውስጥ ሜንታሊ ብዙ ነገሮች ጉዳት እንደደረሰብህ እረዳለሁ እና የሳይኮ ወይም ሳይኮቴራፒ ወይም ሳይካትሪስት ጋር መሄድ ካለብህ እሱን ይሄ ጭንቀት የምታስወግድበትን መንገድ እንግዲህ የሕክምና ባለሙያ ጓደኞች ወዳጆች አሉን። እነሱ ጋር ሄደ ሕክምና እንድታገኝ ልንተባበር እንችላለን ፍላጎቱ ካለ። ከዛ በስተቀር ግን ነገሮች የምናስታርቅበትን መንገድ መልስ የሚያገኙበትን መንገድ እኛ የቻልነውን አድርገን እንግዲህ መፍትሄ እናቀርብልሃለን ብለን እናስባለን። እሺ መኳንንት አይዞህ። እንግዲህ ተመልካቾች አድምጣችኋል። የተነገረን ያደመጣችሁት መረጃ ትንሽ ወሰብሰብ ያለ ሰፋ ያለ በ15 ዓመት ውስጥ በጣም ብዙ ታሪክ የተገለባበጡበት ሆኖ ያገኘ ነው። የወንድማችን መፍትሄ የሚያገኝበት መልስ የሚያገኝበት ጥያቄዎቹ እንዲሆን እኛ የተቻለን እናደርጋለን። እናንተም ቤተሰቦች ሀሳብ አስተያየታችሁን ስጡበት። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ አዲስ ነገር እስኪኖር ድረስ እናንተም በዚሁ ጉዳይ ተመስርቶ አብራችሁን ሆናችሁ ተከታተሉን። እናመሰግናለን። እንግዲህ ውድ ቤተሰቦች የመኳንንትን ታሪክ ከሰማን በኋላ እኛም ትንሽ ስለደረሰበት ስላሳለፈው አሰቃቂ ወይም ከባድ ጊዜ አዝነናል። እንደ ወንድማችን ነው። በጣም የሚያሳዝን ጊዜ ነው ያሳለፈው። በእርግጥ የዚህን ሰውዬ ቃል ስንሰማ ወይም ስናደምጥ እንደ መረጃ ነው የተነገረን ነገር የሰማ ነው፣ ማስረጃ ሊሆን አይችልም። ስለዚህ ነገሮችን ማጣራት ይኖርብናል። ከዚህም ከዛም መስማት አለብን ቃሎቻቸውን። ወንድሙ ማን ነው? ሚስቱ የነበረችው ሴት ማን ናት? ምንድን ነው የተፈጠረው? ትዳር ይዘው ነው ያገኟቸው ብሎኛል። ምንድን ነው የሆነ ያለው የሚለውን ነገር ለማጣራት እንሞክራለን። በመጀመሪያ ደረጃ ግን አሁን እኛ ይሄ ኪራይ ተከራይቶ የሚኖር ግቢ ነው። የነ መኳንንት ቤተሰቦቻቸው ያወረሷቸው ግቢ ነው። አሁን የመኳንንት ቤት ይሄ ነው። ተከራዩን የነገረኝ በር ከፍቶ ያስገባን። ምንድን ነው የተፈጠረ ያለው የሚለውን ነገር ከነሱ እንሰማለን። እኛ ግን አገባባችን ሌላ አድርገን ለመግባት እንሞክራለን። ማለት ባለትዳር ስለሆኑ ስለ ትዳር ተሞክሯቸው እንዲያጫውቱን ቀስ እያልኩ ደግሞ በማወጣጣው መልኩ እኔ አወጣጣቸዋለሁ ማለት ነው። ዛሬ ሰንበት ነው። እንግዲህ በሰንበት ደግሞ ከቤት አይወጣም ይኖራሉ ብዬ ተስፋ አደርጋለሁ ባለትዳሮቹ። ወደ ውስጥ እንግባ። አዲስ ነገር ካለ አብረን የምንመለከት ነው የሚሆነው። አብራችሁ ጤና ይስጥልን። ጤና ይስጥልን። እንዴት አላችሁ? ይመስገን አለን። ሁሉ ሰላም ሰላም። ጤና ይስጥልኝ። ነግታ እንዴት ናችሁ? ይመስገን አለሁ። እንዴት ናችሁ? የመጣሁት እኔ ጋዜጠኛ ነኝ። ከሚዲያ ነው የመጣ ነው። ሚዲያ ላይ ነው የምንሰራው። እንግዲህ ሚዲያችን ደግሞ ያው ሰላም እያለች ነው ባለትዳሮችን አካባቢ ላይ ዞር ዞር እያለን ጥሩ ጥንዶች ባለትዳሮችን ከትዳር ተሞክሯቸው ከፍቅር ካሳለፉት ጊዜያቸው ተሞክሯቸውን እንግዲህ የምንጨዋወትበት የፕሮግራም ሴሽኖች አሉን። ድንገት ነው የምንመጣው። ብዙ ጊዜ አንዳንድ እንትኖችም ስለሚኖሩን መስቀለኛ ጥያቄዎች ጠይቀን የሽልማት ፕሮግራሞችም ስለሚኖሩን ዝግጅቶች ስለሚኖሩን ያን እንድናደርግ ያህል ምናልባት ፈቃደኛ ከሆናችሁ ስለ ትዳር ተሞክሯችሁ ብንሰማ። እንዴት ናችሁ? ካሜራ ይዘናል። መልካም ችግር የለውም አይደለም? እሺ እንዴት አለሽ? ሰላም ነው እግዚአብሔር ይመስገን። ምናልባት መንበረ አይደለም? እሺ ጋይስ አቶ ሰለሞን ሰምቻለሁ። የተወሰነ ማጣሪያ አድርገናል። ለዛ ነው ስንገባ። እሺ በር ልዝጋ። ሰንበት እንዴት ነው? ሰንበት እንዴት ነው? አሪፍ ነው። ደስ ይላል። እንዴት ናችሁ? እግዚአብሔር ይመስገን አለ።
አለን። እሺ ነገር ታዲያ ከየት መጣኸው? ያው እግሬ ጣል ማስክ አድርጌያለሁ። ይቅርታ ትንሽ ሽታ ነገር ስላለኝ ጠላ ያው ቤት ስንሆን ጠላ እንጠጣለን። መልካም። አይ አንጠጣ፣ እኔ አልጠጣም። አንጠጣም። ያው ተጠጣ አንድ ብርጭቆ ጌቴ ትጠጣለህ እንዴ? ይምጣ። አንድ ብርጭቆ ትጠጣ። እውነት በኋላ ያው ድንገት ነው ላይቭ ነው ቀጥታ የምንገባው። ብዙ ጊዜ ፕሮግራማችን እንደዛ ስለሆነ ባለትዳሮች ቤት ነው ሁሌ ጎራ የምንለው እና ስለ ትዳር ተሞክሯቸው እንዲያጫውቱን ባለትዳሮችን እንጠይቃለን። መጨረሻ ላይ የሽልማት ፕሮግራም ይኖረናል። እናንተ ጋር ደግሞ ስንመጣ እንግዲህ ጥቆማ ደርሶን የመጣ ነው። 2 ጥንዶች አሉ፣ ባለትዳር ናቸው። ረጅም ዓመት በትዳር ቆይተዋል። ጥሩ ተሞክሮ ከነሱ ታገኛላችሁ ተብለን የመጣ ነው። ስማችሁን ተነግሮኛል። ለዛ ነው ቀድሜ ስማችሁን አውቄ የመጣሁት። ሮቤል እባላለሁ። እሺ በጣም ደስ ይላል። እሺ ከአንተ ልጀምር። እንግዲህ አቶ ሰለሞን ትዳር እንዴት ነው? ከወይዘሮ መንበረ ጋር መቼ እንዴት ተዋወቃችሁ? አሪፍ ነው። የዛሬ 15 ዓመት አካባቢ ያው ምስልሽ ቆንጆ እስካሁን ድረስ ከእኔ ጋር አብራለች። እግዚአብሔር ይመስገን። ተመስገን። እግዚአብሔር ይመስገን። ትዳር ማለት መባረክ ነው። በጣም ትልቅ ተቋም ነው። አዎ በጣም ትልቅ ተቋም ነው። ያው ተሻሽለን እስካሁን ድረስ አይደል? አዎ ተመስገን። የት እንዴት ተዋወቃችሁ? የት ተዋወቃችሁ? ያው በልጅነታችን እኛ ራስን የተዋወቅነው ቆየን። አዎ ቆይተን ኦልሞስት እኮ 15 ዓመት በትዳር ነው መሰለኝ ያላችሁኝ። አሁን 15 ዓመት ነው ያላችሁኝ። በትዳር 15 ዓመት አለን። ከዛ በፊት ደግሞ በልጅነት ከሆነ ደግሞ ረጅም ጊዜ ነው ማለት ነው። ያው በፍቅር ረዘም ላለ ጊዜ አብረን ነበር። አዎ በጣም ረጅም ዓመት ነው። ያው ልጅነት ፍቅረኛ ነበረች። በጣም የምወደው ባለቤት ነው። ያው የህይወት ትርጉሙ ደግሞ ትዳር ላይ መተሳሰብ፣ ፍቅር ሲኖር በጣም ትልቅ ነገር ነው። እኛ እስካሁን በጣም ደስ የሚል ፍቅር ነው ያለን ከእግዚአብሔር ጋር። እግዚአብሔር የተሰጠኝ ስጦታዬ ነው። በጣም የምወደው ሰው ነው። መልካም በቃ እና ሰው ሁሉ እንዲያገባ ነው። አንተም ካላገባ እንድታገባ ነው። የሚለውን ዘፈን ጋብዣለሁ። ደስ ይላል። ብዙ ጊዜ ትዳር ሲመሰረት ቤተሰብም አንድ የትዳር አካል ነው። ለምሳሌ በአቶም በኩል በወይዘሮም በኩል ቤተሰቦች አሉ። ቤተሰቦችም ጣልቃ የመግባት ነገር አለ። ራሳቸው ቤተሰብ ራሱ ትዳር ውስጥ ትልቅ ኢንቮልቭመንት አለው እና የእናንተ ቤተሰቦች በትዳራችሁ ላይ ምን አይነት አስተዋጽኦ ነበራችሁ? ወይም ደግሞ ቻሌንጅም አጋጥሟችሁ ከሆነ ቤተሰብ አንዳንዴ ጣልቃ ሲገባ ትዳር እስከ መፍረስ የሚደርስበት ጊዜ አለና እንደዚህ አይነት ነገር አጋጥሟችሁ ያውቃሉ ወይ? በነገራችን ላይ ይህን ጥያቄ እኔ ልመልሰው። ምንድን ነው መሰለህ ትዳር እንዳልኩህ ያው ትልቅ ተቋም ነው። እኔ እና እሷ የልጅነት ፍቅረኛሞች እንደነበረን ከተጋባን ኦልሞስት 15 ዓመት እንደሆነ አሁን ቅድም ስናወራ ነበር። ለዚህ ሁሉ ጊዜ መቆየታችን ዋናው ትልቁ ጥንካሬ በእኔና በሷ መካከል የሶስተኛ ሰው ጣልቃ ገብነት ስላልነበረ ባጭሩ ማንም ሰው ከእኔና ከሷ ውጪ ማንም ሰው በእኔና በሷ መካከል ማንም ሰው አይገባም። ለዚህም ነው እስካሁን ድረስ የቆየ ነው ለማለት ፈልጌ። ቤተሰቦች፣ ወላጅ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎቶች በትዳራችሁ ደስተኛ ናቸው? ስትጋቡስ የነበረው እንደዚህ በአንተ በኩል ያለው እንዴት ነው? ምንድን ነው መሰለህ ለአንተ ቢሆን መመክረህ እንደ ታላቅ ወንድም የምነግርህ ነገር በአንተ ህይወት ማንም ሰው አይኖርም። ራስህን ህይወት የምትኖረው አንተ ብቻ ነህ። ወንድምህ አይኖርልህ፣ እህትህ አትኖርልህ። አሁን በዚህ በሰለጠነ ዘመን አጎቴ ቅር ብሎታል፣ እናቴ ቅር ብሎታል፣ አባቴ ቅር ብሎታል። በዛ ላይ አዲስ አበባ ከተማ ውስጥ እየኖርክ እንዲህ አይነት ነገሩ በጣም ከባድ ነው። ዋናው ነገር አንተ ከባለቤት ጋር ወይም አንተ ከሚስት ጋር ተግባብተህ እየኖርክ ከሆነ ሌላው ትርፍ ነው የሚሆነው። ስለዚህ ልነግርህ የምፈልገው ነገር ቢኖር እሱን ነው ለማለት ፈልጌ ነው። ስለዚህ ይህን እሷ የዚህን ያህል ዓመት በፍቅርና በመተሳሰብ በትዳር እዚህ መቆየት ዋናውና ትልቁ ነገር ሶስተኛ ሰው አላስገባንም፣ አናስገባምም፣ አይገባም። ለዚህም ነው ይህን ያህል ጊዜ ቆየ ነው። ሌላ ምትይቃለች? በአንቺስ በኩል ያንቺም ያው ቤተሰብ አለ። በቤተሰብ በኩል ስለ ትዳርሽ አስተዋጽኦ ከሆነ አስተዋጽኦአቸው ምን ነበረ? ተቋሙ ከነበረ እንደዚህ ቻሌንጅ ያጋጥማል አንዳንድ ትዳሮች ላይ ነው እንደዚህ ነገር ሀፕን አድርጎ ያውቃል ወይ? እኔ ማለት ጎን ካለው እንደዛ እኔ የምለው በቃ ቤተሰብ በጣም ነው ትዳር የሚደግፍልኝ።
እኔም ባሌ ደግሞ በጣም መልካምና ጥሩ ሰው ነው። መልካም ሰው ነው። ስለዛ ቤተሰቤ ስለሚያውቅ ስለሱ ምንም አይነት ኮሜንት አይሰጡኝም። ከማንም ሰው ምንም አይነት ነገር አስተያየት አልፈልግም። ምክንያቱም መልካም ሰው ነው። ያው በጣም መልካም ባል ነው። ስለዛ እንደ አይነት ባል ማግኘት ደግሞ በጣም ከባድ ነው። ጸባዩ በጣም ጥሩ ጸባይ ነው ያለው። መልካም ሰው ነው። ጥሩ ነው። እኔ እንጃ ከምነግርህ በላይ እንጃ በጣም አባት የሆነ ሰው ነው። በዚህ ሰዓት እኮ እንደዚህ አይነት እንጃ በጣም ከባድ ነው። እንደ አይነት ሰው ማግኘት በጣም ትልቅ ነገር ነው ለኔ። ስለዛ እንደዛ ነው። እንግዲህ ባለቤትሽ አቶ ሰለሞን በህይወት ዘመናችሁ ስትኖሩ በትዳርም ሆነ በፍቅር ጊዜም ከትዳር በፊት ሰጥቶሽ የሚያውቀው ትልቁ የምትይው ስጦታ ማትረሹ? ማረሳው ስጦታ አለ። የአንገት ወርቅ ሰርፕራይዝ አድርጎኛል አንዴ። ደስ ይላል በጣም። የማይረሳ ነው። በጣም ሰርፕራይዝ ነበር የሆንኩት። ይሄ በትዳር እያላችሁ ነው የሚሆነው? አዎ በትዳር እያለን በጣም ብዙ ነገሮች ሰርፕራይዝ ያደርገኛል። እኔ ለማስደሰት ነው በጣም ሁሌ የሱ እንትን ነው። እኔ እንድደሰት ነው የሚፈልገው። በዚህ ሰዓት ደግሞ ያንተን ደስታ እንደዚህ የሚመኝ ሰው እኔ እንጃ ከእግዚአብሔር ነው እንጂ ከየትም ሊሆን አይችልም። በሰርግ ነበር የተጋባችሁት? ቤተሰብ ቤተሰብ ነው እንደዛ አይደለም። ግን ያው እኛ እዛ ድረስ መዳረስ ምን ትርፉ አላስፈላጊ ውጪ ነው። ዝም ብለን እንደዚህ ቤተሰብ ቤት እየሰራታችሁት እንደዚህ ዝም ብለን እንትን አለን። ጎጆ መሰረታችሁ ቀጥታ? አዎ እንደዛ ነው የሆነውና እዛ ድረስ ምን እንትን አላለም። በቃ ስለማስብለት ለባሌ ነው። ነገም የኔ የምለው ሰው ስለሆነ በቃ እንደዛ ነው። መተሳሰብ ከዚህ ነው የሚመጣው። መተሳሰብ ልክ ነው። ምናልባት ባለቤትህ ወይዘሮ መንበረ ሰጥታህ የምታውቀው ማትረሳው ደስ የሚል ስጦታ ከውስጥ ማየት ነው? ከዚህ በላይ የምትስጠኝ ራሷን አሰልፋለች። ከዚህ በላይ ውብ ስጦታ አለ? የለም እኮ ራሱን መስጠት ነው። ሌላው ቁስ ነው። እሷ አሁን የአንገት ምናምን ብላ ስትናገር ሰርፕራይዝ ያደረከኝ ነገር ነው። ከዛ በፊት ህይወቱን የሰጠኝ ሰው ነው። በቃ ኑሮዬን ብዬ በቃ ምኖርለት ሰው ነው። ግን አንተ ያስደነገጠች በቃ ያስገረመች ስላልከኝ ከዛ ሁሉ ነገር ቁስ ነው ይሄ ነገር ምንም እንትን የለውም። ግን ትውስታ ያድሳል ነገር ስለዛ ብዬ ነው የነገርኩት። ምን መሰለህ? አይ አልተቀየምኩም። እና ምንድን ታውቃለህ? የኔነት ብለህ ከምትላት ሴት ሚስትህ ስትሆን ሁሉ ነገሯን ራሷ አሳልፋ ሰጣለች። ከዚህ በላይ ምንም ስጦታ የለውም ለእኛ ለወንድ ልጅ። ቅድም ያለችው የአንገቱ ምናምን ነገራችሁ ያው ሰርፕራይዝ ይወዳሉ ሴቶች ደግሞ በባህሪያቸው። እሷ ደግሞ ሁሉ ጊዜ ሰርፕራይዝ መደረግ ትወዳለች። ይገርማል። እና በቃ አንዳንዴ ሳታስበው ኬክ ሁሉ ይዤ መጥቼ ድፎ ዳቦ ይዤልሽ መጣሁ ምናምን ብያት ስንከፍተው ኬክ ነው። እና እንዲህ አይነት በትንሽ ሰርፕራይዝ ምናምን ነገር ስለምትወድ ለዛ ነው ያንን ነገር ያደረኩትና ሌላው ከዛ ውጪ ለእኔ ምንም አልሰጠችኝ ምናምን ብዬ መናገር አልችልም። ቢኮዝ ራሷን አሳልፋ ሰጥታኛለች። ከዚህ ስጦታ ደግሞ ለእኔ ከእሷ ራሷን አሳልፋ ከመስጠት ውጪ ለእኔ ትልቁ ስጦታ ምንም ነገር ስለሌለ ሌላው ቁስ ነው የሚሆነው። በርግጥ እኔንም እኮ ስጦታ ሰጥታኛለች፣ ግን ከእሷ አይበልጥም። ለእኔ የሰጠችኝ ነገር እሷ ራሷን አሳልፋ ለእኔ ከሰጠችው በላይ አይበልጥም። አላወዳደረውም። ከእሷ የሰጠችኝ ስጦታ አላወዳደረውም። ምክንያቱም እሷ ነች ትልቁ ትልቁ ስጦታ ማለት ነው። ለዛ ነው። ደስ ይላል። እንግዲህ ቀደም ሲል እንደነገርኳችሁ ስገባም ጀምሮ ስማችሁን የተወሰነ ከስማችሁ ጀምሬ ራሴ አውቄ ነው የመጣሁትና የተወሰነ ማጣራቶች አረጋለሁ ስለእናንተ። ምናልባት አንድ ሌላው ከደረሱኝ ጥቆሞች እዚህ ቤት ከመግባቴ በፊት ምንድነው ህፃን ልጅ እንደነበራችሁ የተወሰነ ነገር ተነግሮኝ ነበርና እስኪ ህፃን ማለት ልጅ እንደነበራችሁ ህፃን ልጅ ሳይሆን ልጅ እንደነበራችሁ ልጅ እንዳላችሁ ወይም እንደነበራችሁ እንዴት ነው የሚጠየቀው? ብቻ እንዴት ነው ልጅ አላችሁ ወይ ነው? ነበራችሁ ወይ ነው? አይ እና ልጅ የለን። ያው እንደምታየው ግቢው ሰፊ ነው። ተከራዮች አሉ። የእነሱ ልጅ ሲወጡ ሲገቡ እኛ ቤት ሲወጡ ሲገቡ አይተው ሊሆን ይችላል እንጂ እኛ ልጅ የለን። ያው እንደራሳችን ናቸው እነሱ።
ያው የተከራይ ልጅ እስካለ ድረስ ያው ብዙ ተከራዮች ይመጣሉ ይወጣሉ ምናምን እና የእነሱ ልጅ ደግሞ ያው የእኛ ልጅ ነው፣ የእኛም ቤት የእነሱ ቤት ነው። ያው እንግዲህ በሶሻል ላይፍ ደግሞ እኛም ቤት ይገባሉ ይወጣሉ። እኛም አልፎ አልፎ አብረን ውጭ ልንወጣ እንችላለን ምናምን እንጂ እስካሁን በፍቅር እንጂ እስካሁን በልጅ አልተባረክም። እንግዲህ እየጠበቅን ነው፣ እግዚአብሔር ፍቃድ እየጠበቅን ነው እና ያለ ሁኔታ እኛ ልጅ የለንም ባጭሩ። ያው ከፈጣሪ ነው ሁሉም። ጠላ ለምን አትጠጣም? ይሁን አይ ጠላ ግድ የለም እውነት ፀሐይ ሞቃትም ስለሆነ ችግር የለም። አይ ሞቃትም ስለሆነ የሆነ ነገር ይጣለታል። አይ ምንም አንፈልግም። ውሃ ነገር ላምጣ በእውነት ከዛው ባለፈ ተያይዞ ወይም ደግሞ አንድ ይኸው የደረሰኝ ስለሆነ ነው። ምናልባት ከዚህ በፊት ምናልባት ትዳር እንደነበረሽ እና የመጀመሪያው ትዳር የአካባቢ ሰው ያውቃል ነገር እና ትዳር እንደነበረሽ እና ያ ትዳር ሳይሆን ቀርቶ እንደሆነ ነው። አሁን ሌላ ከባለቤቷ ጋር ግን አሁን ካላት ባለቤቷ ጋር ግን ረጅም ዓመት በፍቅር እየኖሩ ያሉ ነው የሰማሁትና። አዎ ትዳር ያው እያያችሁት ነው። ትዳር አለኝ። ይሄው ከዚህ በፊት ትዳር ነበራት የተወሰነ ያው እንትኖች ስለወሰድኩኝ ምንድነው ማጣራቶች አድርጌ ስለነበረ ከዚህ በፊት ትዳር ነበራት። ግን ያ ትዳር ሳይሆን ቀርቶ አሁን ደግሞ ከዛም በኋላ ያገባችው ትዳር ግን የተባረከ ትዳር ሆኖላት ረጅም ዓመት በትዳር አለች እስካሁን። ይሄ ተነግሮኝ ነበርና እንደሱ አይነት እንደዚህ መሀል ላይ ትዳር ላይ እኔ ምንም ያው የመጀመሪያ የመጨረሻ የምለው እንግዲህ ውዴ ነው። የመጀመሪያ ትዳር አልነበረሽም ነው? ምናልባት በሩመር ደረጃ ነው ማለት ነው? አዎ የመጀመሪያ ነው። በቃ የመጀመሪያ ነው። የመጨረሻዬም የመጀመሪያዬም እሱ ነው። ምናልባት ሰው ሲያስረዳ ወይ ሲያወራ አንዳንዴ ይሳሳታል ሰው። በዛ ምክንያት ሳስቶ ሊሆን ይችላል እንጂ የመጀመሪያም የመጨረሻዬም እሱ ነው። ነገሩ ያው የልጅነቴ ናት። ቅድም እንደነገርኩህ እኔ ምንም አካባቢው ሰው ሳያውቅ ብዙ ሊያወራ ይችላል። አሁን በዚህ ሰዓት እኮ ሰውን አውቀዋለሁ ማለት አትችልም። እንደ ጋዜጠኛ ደግሞ ያው ብዙ ጥያቄዎች ጠይቅ ትችላለህ። ትክክለኛ የሆነ ወሬ ደርሶሃል፣ ትክክለኛ ወሬ ላይደርሰው ይችላል። ያ ሰው አንተ እዛ እንደዚህ ያሉኝ ብለህ ያልከውን ነገር ነው ወደኛ እያመጣ እየጠየቀን ያለ። እኛም ተገቢው ምላሽ እየሰጠን ነው መሰለኝ። ስለዚህ ያው አሉባልታ ነው እንጂ የለም ነው በጭራሽ አንተና ነው። እኔ ከሱ ውጭ ማቆም የለኝም፣ ላቅም አልፈልግም። የመጀመሪያ የመጨረሻ የምለው የኔ የምለው ህይወት የምለው ሰው ነው እና ሰው ያውቃል። ግን የተሳሳተ ነገር ነው የደረሰው ነው። አስደነገጥኩኝ። የተሳሳተ ነገር ማለት እንደዚህ ያው ጋዜጠኛ አይደል ከተለያየ ቦታ ይጠይቅና ማለት ያው የተለያየ ወሬ ይመጣሉ። እንትን የመሰለኝ በነገራችን ላይ ያው የቀሩት መሀል ላይ የምንወስዳቸው ኮንቨርሴሽኖች ወይም የምናረጋቸው ቃለ ምልልሶች ከታርጌ ማውጣላችሁ ሊኖር ይችላል። እኛ ከትም አለከው ምንም አለከው ምንም አላስፈላጊ የሆኑ ጥያቄዎች ካሉ ከት ላደርግ እችላለሁ ላችሁ ነው። የጠየቀኝ ጥያቄ ትንሽ ነርቨስ ያደርጋል። እስካሁን ትንሽ እየሄድን ነበር በጥሩ ሁኔታ። ምክንያቱም ሽልማት አለው። ስለ እናንተ ሰምቼ ነው ጥሩ ባልተዳር ናችሁ ስላልከኝ አባባሌ እንዴት ነው መሰለሽ፣ አንዳንዴ ሰው ልጅ ያው ሲኖር ለአንድ ሰው ብቻ ላይኖር ይችላል። ትዳር ሊኖር ምናልባት ያለፈ ባለቤቷ ወይም ባለቤትህ ወይም ምንድን ነው ትዳርክ ሊፈርስ ይችላል በሆነ አጋጣሚ። አታግባ አይባልም የለም ነው መልሱ። አይ ግን በአጋጣሚ እንደዚህ አይነት ነገር ሀፕን ሲያደርግ አሁን እንደተሞክሮም እኮ ስለምንወስድ ነው። እሱ በጣም ትክክለኛ መልስ ነው። አንድ ሰው ለአንድ ሰው እንዴት ተሰጠ ወይም ተሰጠ ምናምን የምትለው ነገር ምናልባት አንተ እንደ ጋዜጠኛ ብዙ ነገሮችን የማየቱ አጋጣሚ ይኖራል ብዬ አስባለሁ። ከአጋጣሚዎቹ አንዱ እንዴት ነው መሰለ እኛ በቴሌቪዥን እንደምናየው አዳምጠኛ ወንድሜ አዳምጠኝ በቴሌቪዥን እንደምናየው 25ኛ ዓመት ኢዮቤልዩያቸውን አከበሩ፣ 50 ዓመት እንደዚህ አከበሩ ምናምን በትዳር ምናምን ሲባል ሰምታላል። እኛም ነገ እዛ ለመድረሱ እኛም ሀሳብ እንጂ ያንተ ሽልማት ጠብቀን አይደለም፣ ወይም ደግሞ ፍላጎት ኖሮ ትመጣለህ ብለንም አይደለም። 15 ዓመት ቆይተናል፣ እግዚአብሔር ይመስገን። ገና ወደፊት አብረን እንኖራለን። በቅንነት እንድትረዱት የምፈልገው ከዚህ በፊት የተፈቀደ ትዳርም ሆነ ምንም ሆነ የለም። ጥያቄ እንዴት እንደሆነ ታውቂያለሽ። እኔ በቅንነት እንድትረዱ የሚፈልጉት አንዳንዴ ብዙ እናቶች ልጅ ይወልዱና ብቻቸውን ያለ ባል ያሳድጋሉ፣ ወይም አንዳንድ አባቶች ያለ እናት ያሳድጋሉ እና ማግባት የለባቸውም አይባልም። እንደዚህ አይነት ሰዎች አይደል ስሜት አላቸው። በህይወታቸው ሌላ ሰው ሊያጋጥማቸው ይችላል አይደለም። ከመጣና ሌላ ትዳር ካገኙ ግን ትዳር አይቀጥሉ አይባልም ልላችሁ ነው። እና እኔ ደግሞ የሰማሁት ነገር አለ። እሷ
ምናልባት ሌላ ከዚህ ቀደም ትዳር ከነበራት አሁን ያለውን ትዳሯን ለመያዝ ምክርም እንዲሆን እኮ ነው። አንዳንድ ሰዎች ለምን በወጣትነታቸው የቀደመ ትዳራቸውን ያጡና ከዛ በቃ ላስት ያደርጋሉ እስከ እርጅናቸው ድረስ ሳያገቡ። ዴፊኒትሊ አንድ ነገር ንገር እና ምናልባት ማግባት የለባችሁም ብላችሁ ታስባላችሁ ወይስ ህይወት ይቀጥላል? መወሰን አይቻልም። እነዛ ሰዎች ያው የራሳቸው እኛ ስለነገርናቸው አግቡ አታግቡ ብለን እኛ መምከር የለብንም። እኛ እንደምታየን ገና የምንመከር ሰዎች ነው። ገብቶሃል? ራሳችንን እየመከርን ያለን ሰዎች ነን። ስለዚህ ሌሎችን ለመምከር እኛ ገና አልበቃንም። አንድ የምነግርህ ነገር ቢኖር ግን ይሄን ጥያቄ ደግመህ ባታነሳው ደስ ይለኛል። ምክንያቱም ምንድን ታውቃለህ? ከዚህ ቤት በሷ በኩል የተፈጠረ ትዳርም ምንም የለም። ቅድም እንደነገርኩ የልጅነት ፍቅሬ ነው ብዬ ነግሬሃለሁ። አንድም ቀን እንደዚህ አይነት ነገር በጭራሽ መሀላችን ሰው ገብቶ ማያውቅም። እንዲህ አይነት ነገር አይታወቅም። ሲጀመርስ አንተ እንዲህ አይነት ጥያቄ ትጠይቃለህ ነው ወይስ እኛ ልትበጠበጥ ነው የመጣው? አይደለም። አይ ከነበረ ያንን ጊዜ አልፈሽ የቀደመ ትዳር ከነበረ ማለት ነው። የለም አሁንማ የለም። አረጋገጥኩኝ። ግን በሰማሁት ደረጃ ጥያቄ አትድገሙ፣ አያታንሳው። ሌላ ጥያቄ ካለ ጠይቀን፣ ሌላ ጥያቄ ከሌለ ፕሊዝ ምትጠይቀን ካለ ጠይቀን። ከዛ ውጭ ግን መለስ ተሞክሮ ወስጃለሁ። በእውነት ልብ ለልብ የምትናበቡበት መንገድ ትዳራችሁ የእውነት የሚያስቀናል። ረጅም ጊዜ ነው በትዳር የቆያችሁት። ከዚህም በኋላ እንደምትቆዩ ባለሙሉ ተስፋ ነኝ። ፍቅራችሁ ደስ ይላል፣ ያስቀናል። ምናልባት በስተመጨረሻ የሚያለያየን ምንድን ነው? የሽልማት ፕሮግራም ይኖረናል ነው። የሽልማት ፕሮግራሙ ምናልባት አሁን እዚሁ ላይሆን ይችላል። እንደ ድርጅት ሚዲያችን እነዚህ ባለትዳሮች ይህንን የመሰለ ቃለ ምልልስ አድርገናል፣ ተሞክራችሁን ወስደናል። አወዳድረን የሽልማት ፕሮግራም ይዘን እንመጣለን። አወዳድረንም ሳይሆን ላደረግነው ለዚች ሰዓት ቆይታ ብቻ ራሱን የቻለ የተወሰነ የቤት ውስጥ እቃ ኤሌክትሮኒክስ ምናምን ልናሟላ የምንችልበት አይነት ሁኔታዎች አሉ፣ አሰራሮች አሉ። ያን ለማድረግ በዙሪያችሁ ቤተሰቦች ካሉና የደስታችሁ ተካፋይ ቢሆኑ የሽልማት ፕሮግራሙ ላይ ሰዎች ካሉ ኢንቫይት እንድታደርጉ ፈልጋለሁ። ምናልባት በአንተም በኩል በአንቺም በኩል እሱን ሽልማት ሲደርስ እናወራለን። ያው የምታያቸው ጎረቤቶች አሉ፣ ተከራዮች አሉ። እነሱ ቤተሰብ ናቸው እስካሁን ድረስ። በቃ እነሱና ልጆቻቸውን ነው የኛ ቤተሰብ የምናደርገው። ከዛ ውጭ ቤተሰብ የሚባል ነገር ወላጆች ቤተሰብ አካል ካለ በሚለው ይሁን። አልፈዋል፣ ቤተሰቦች ነበሩ፣ አልፈዋል። የኔማ የተወሰነ አለ፣ ግን ያው ከእነሱ ጋር ሩቅ ስለሆኑ ያው ብዙ ከስንት አንዴ ነው። በቃ እሱም እንደ ቤተሰቤ ነው፣ እኔም እንደ ቤተሰቡ ነኝ። ያው እንደምታይ ከስራ እስኪገባ ድረስ በጣም ነው የሚጨነቀው ውስጤ። በጣም ነው እንደነገርኩ ነው፣ ያው እንደሰማኸው ነው ፍቅራችን። ይሄ ነው የሰማኸውም እኛ የመሰለን በቃ ይሄ ነው ፍቅራችን። እኔ ስራ ብሰራም እሷ እንግዲህ አሁን እንደምታየው ደግሜ የምነግርህ የሚከራዩ ቤቶች አሉ፣ እሷ ነች እነሱ ማኔጅ የምታደርገው። በቃ በዛ ነው ያለ ነው። የራሱ ቀላል ስራ አይደለም ነገራችን ላይ በጣም ቀላል አይደለም። ያው ቤትን ቀጥታ የሚያዘራሱ ራሱን የቻለ ቤቱን ጠዋት ስመጣ እንደነበርኩት አላገኘሁም። ስትፈልግ ሶፋውን ትቀይረዋለች፣ ስትፈልግ ፍሪጁን ታዚህ ጋር ታስቀምጣለች፣ ስትፈልግ ቴሌቪዥን አምስት እዛ ጋር ታደርገዋለች። በጣም ደስ ይላል። እንግዲህ በድጋሚ እንገናኛለን ብለን ተስፋ እንገናኛለን። እጅግ አድርጌ አመሰግናለሁ። መንብዬ ሰው ልዬ ተመልሰን እንመጣለን፣ እንገናኛለን። ምንም አልተጠቀምክም እንግዲህ ጓደኛ ምንም ሩጫ ላይ ነን እኛ ስራ አለን። ቀዳላቸዋለሁ። መልካም ጊዜ። እናንተም አብራችሁን ስለሆናችሁ እናመሰግናለን። መልካም ቆይታ። እንግዲህ ውድ ቤተሰቦቼ ከባለትዳሮቹ ጋር ቆይታ አድርገን ነበር፣ ወይም ደግሞ ከመኳንንት ታላቅ ወንድምና ከባለቤቱ ጋር ማለት ነው። እነዚህ ሰዎች ትዳር መስርተው 15 ዓመት እንዳለውም 15 ዓመት በትዳር ቆይተናል ብለዋል። እሱም ደግሞ 15 ዓመት በእስር ቆይታ አሳልፈው ነበረ። ስለ አንዳንድ ጥያቄዎች ሲጠይቃቸው ግር የመሰኘትና የመደናገጥ ፈቃደኛ ያለመሆን ለመልሱ ፊታቸው ላይ አይቻለሁ። እናንተም ያንን ታዝባችኋል ብዬ እገምታለሁ ቤተሰቦቼ። ይሄ ነገር ለእኛም መልስ ማግኘት ያለበት ጉዳይ ነው ብለን ስለምናስብ እንደተለመደው ድብቅ ካሜራችንን አስቀምጠናል። ምናልባት እኛ ከወጣም በኋላ ምን ብለው አምተውን ይሆን የሚለውን ነገር ለማጣራት እንሞክራለን ማለት ነው። ምንም ነገር ካልተፈጠረ ያው ሌላ መንገድ ተጠቅመን እንግዲህ የምንሞክረው ይሆናል። ሌላ መንገድ ማለት በሌላ መንገድ ይሄ ነገር ለምን ተፈጠረ የሚለውን ማለት ነው። አብሮነታችሁን ከኛ ጋር አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን ቀጥሉበት ቤተሰቦች። እንግዲህ ድብቅ ካሜራው ምን ያደርጋል፣ ምን ያሳየናል የሚለውን አብረን እንመልከት። አብራችሁን ቆዩ።
እኔ የምልሽ ምንድን ነው የሚያወራው? ምንድን ነው? ምን አባቱ አቅለታል? ምን ጉድ ነው? ምንድን ነው? ጋዜጠኛ ነው? ምንድን ነው? ወሬኛ ነው? ምንድን ነው ጉዳይ? ምን አባቱ አቅለታል? ሊያመጣብን ምንድን ነው? ምንድን ነው? ምን እንደሚያመጣ ምን አባቱ አውቃለሁ እንዴ? ያ ገፊ ጋር ተገናኝቶ ይሆን እንዴ? ምን አውቃለሁ እንዴ? ጥያቄው እኮ ውዴ፣ በእናትህ ልቤ በቃ ባፌ ልትወጣ አይ እኔም እኮ እራሴ ተቆጣጠርኩ ነው። ጭራሽ አግብተሽ ፈተህ ጭራሽ ምንድን ነው ያለው? ልጅ አላችሁ ወይ ምናምን ብሎ ይጠይቀናል። እዚህ ገፊ ልጅ በረሳ ነው ከስንት ዓመት በኋላ መጡ። ጠጪ እባክሽ ማታው አይደለም ጥያቄው ደስ አላለኝም። ልጁ የራሱ ጉዳይ ነው። በቃ ተይው በእናትሽ። ምን አባቱ ያመጣል? ምን አባቱ ያመጣል? ደግሞ ደግሜ ይመጣል ይላል እንዴ? እዚህ ስቴጅ እግሩ እንዳይለቅ ልጁ አለ። ከዛ ደግሞ ልጁ ከዛ ነበረሽ ወይ ትዳር እንዴ? አንተ ዝም ትላለህ እንዴ? ውዴ እንደዚህ ጥያቄ ስጠይቀኝ ምን አንቺ የነገርሽዋል እንዴ? መልስ ምን ማለት ነበረብኝ? ሁለታችንም ስንጮህ እናስባንን አለ ብዬ እኔ ራሴን ተቆጣጠሬ ዝም ያልኩት። ከየት ማን የላከው? ከየት ነው የመጣው? ከየት ነው የመጡት? ደግሞ ያኛው እንዴት ብሎ እዛ ጋር የነበረው እንዴት ብሎ እንዴት እንደሚያየኝ ብታይ ልክ እንደ እንትን እንደ ሌባ ታውቂያለሽ። አንድ የጠረጠርኩት ይህን ገፊ ጋር ተገናኝቷል። እና ምንም ይሻለን ምን እናድርግ? ምንድን ነው የሚሻለን? ምን አተረፈች እንዴ? አይደለም በቃ የራሱ ጉዳይ ነው። አባቱ ያመጣል። ምንም ውስጥ እንዲከቱኝ አልፈልግም። ምንም የሚመጣብን ነገር የለም። ምን የሚመጣ ነገር የለም። የአባቴ እናቴ ቤት ውስጥ እኮ ነው የምኖረው። ዝም ብለህ ስታስበው አንተ አሁን እሱ እንደዚህ የሚያደርግ ይመስላል? እንዴት አያደርግም? ባለፈው መጥቶ አልነበር እንዴ? ወይኔ እኔ ጭንቅላቴ ክፍል ነው ያለው። ኧረ የራሱ ጉዳይ በቃ ተይው። ምን አስጨነቀሽ? አቡ ጠጪ በእናትሽ። ወይኔ እኔ አልጠጣም። ምንም አልነካም። ጠጪ በቃ። እኔ ጨንቆኛል። ኧረ እኔ እጠጣለሁ። ማያስጨንቀኝ ነገር ያስጨንቀኛል እንዴ? ትናንትና መቶ ቤት ድረስ መቶ ትዳር አለ ጭራሽ። ትዳር ስለምን ትዳር ስለመቼ ስለነበረ ስለዛሬ ስንት ዓመት ያወራል። ደግሞ ልጅ አለ ደግሞ ሌላ ጣጣ እንዳይመጣብን። የራሱ ጉዳይ በእናትሽ። ነገርኩት እኮ በቃ ተከራይቻለሁ። የተከራይ ልጅ ነው። የተከራይ ልጆች ናቸው። ተመልሶ ቢመጣ ሁኔታው ደስ አላለኝ። የራሱ ጉዳይ ነው። እዛ ጋር የነበረው ልጅ ሁኔታውን አላየኸውም? እንዴት ብሎ እንዴት እንደሚያየኝ እኔ እኮ አውቄ እኮ ነው ውድ። እዚህ ጋር አወራዋለሁ፣ እሱን አወራዋለሁ፣ አንተን አወራለሁ። እዛ ጋር ያለው እንዲሁ ነው። እንዲሁ በጥርጣሬ አይመስለኝም ነበር። ምን አባቱ ያመጣል እባክሽ። የራሱ ጉዳይ እንዴ? የራሱ ጉዳይ ምንም የሚያመጣው ነገር የለም። ውዴ ምንም አያመጣም። አንቺ ብቻ አትጨነቂ እሺ። አሁን ድጋሚ ይመጣል ብሏል። ራሱ ድጋሚ ቢመጣ እንኳን አይገባም። እኔ አይገባም ውዴ። ይኸውልሽ አንድ ነገር ንገርሽ። አናስገባም ብንለው እንደውም እናስገባውና ሌላ የሰማው ነገር ካለ እኛም እንረዳው። ገባሽ? ከዛ በኋላ ጥብርኩሱን አውጥተን እናስወጣው ነው። ከዚህ ጥብርኩሱን አውጥተን እናስወጣው። ወይኔ የሆነ አባቱ እንትን ነው። ስለ አንተ ላይ ችግር እኮ እንዳይመጣ የዛኔ በጥንቃቄ ነው ያደረጋችሁት አይደል? ማለት አስብበት። ምን እያልክ ነገሮችን ቀለል አታርግ ውዴ። ቀለል ያረከው ነገር ነው እንደዚህ ከረጅም ዓመት በኋላ እንደዚህ ችግር ይዞ ይመጣብን። ታሰረ እንጂ ይሄ ሰው አልሞተ። ኧረ ሰው ታሰረ እንጂ አልሞተ። በቃ ታሰረ፣ ወጣ፣ መጣ፣ በቃ አይለቀኝም። እኔ እባክህ ውዴ፣ እኔን ማጣት ትፈልጋለህ? ለምን? ምንድን ነው የሚያደርግሽ? አንቺ ምን አባቱ ሊያደርግሽ ነው? የኔ ቤት እኮ ነው። ወንድምህ ነው፣ ታውቀዋለህ። ባህሪው እልህኛ ነው። ይሄ እውነት ታዲያ ያለው ከአንቺ ጋር እንጂ ከኔ ጋር ነው እንዴ? ታዲያ ሲጀመር አንቺ እኔ መጀመሪያ ፍቅረኛ እኔ አልነበርኩ እንዴ? አንቺ አልነበርሽ እኔ መጀመሪያ ፍቅረኛ አይደል እንዴ? እኔ ያለው እንዴ መጀመሪያ ፍቅረኛ ያስበው በቃ ብዙ ነው ያለቅ። ምክንያቱም ሁኔታውን አይቼዋለሁ። ያኛው አብሮት የመጣው ራሱ ጉዳይ ነው። በቃ ተይው። ይኸውልሽ አንድ ነገር ንገርሽ። የተታለከው ነው። አንድ ነገር ንገርሽ። እሺ